ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ስፔን ለ500,000 ህገወጥ ስደተኞች ህጋዊ የመኖሪያ ፍቃድ ልትሰጥ ነው። የስፔን መንግስት 500,000 ለሚሆኑ ህገወጥ ስደተኞች ህጋዊ ሰነድ በመስጠት መደበኛ የሥራ ኃይሉን እንዲቀላቀሉ የሚያደርገውን እቅድ አጸደቀ። ጠቅላይ ሚኒስትር ፔድሮ ሳንቼዝ የመንግስታቸውን ውሳኔ የፍትህ እርምጃና ለስፔን አስፈላጊ ሲሉ ገልጸውታል። ለስፔናውያን በማህበራዊ ትስስር ገጾች በተሰራጨ ደብዳቤ ጠቅላይ ሚኒስትሩ የጅምላ ህጋዊ የማድረግ እርምጃው የዕለት ተዕለት ህይወታችን አካል እየሆነ ግማሽ ሚሊዮን የሚጠጉ ሰዎች በይፋ እውቅና ለመስጠት ነው ብለዋል። ፒፒ የተባለው የስፔን ወግ አጥባቂ ፓርቲ ህገወጥ ስደተኞችን የሚሸልም እና ተጨማሪ ስደተኞችም እንዲመጡ የሚያበረታታ ነው በማለት ህጉን እንደሚያግድ አሳውቋል። የመንግስት እቅድ ሰነድ አልባ የሆኑ ስደተኞች በ1 ዓመት የሚታደስ የመኖሪያ ፍቃድ ይሰጣል። አመልካቾች በቂ ለመሆን ስፔን ውስጥ ለ5 ወራት ያህል መኖራቸውን ማስመስከር እና የወንጀል ማህደር እንደሌላቸው ማቅረብ አለባቸው። ለማመልከትም የተሰጣቸው ጊዜ ከሐሙስ ጀምሮ እስከ መጪው ሰኔ ድረስ ነው። ጠቅላይ ሚኒስትሩ ስደተኞች የሆነውንና ለመሆን የምንፈልገውን ከበርቲ ክፍትና ብዙኃ የሆነች ስፔን ለመገንባት ያግዛሉ ብለዋል። ጠቅላይ ሚኒስትሩ የሀገሪቱን ኢኮኖሚ ለማስቀጠል እና የህዝብ ቁጥር እያረጀ ላለው ማህበረሰብ ህዝባዊ አገልግሎት ለመስጠት አስፈላጊ መሆናቸውንም ገልጸዋል። አክለውም በታሪክ አብዛኞቹ የራሷ ዜጎችም የተሻለ ዕድልን ፍለጋ ስደተኞች ለነበሩባት ሀገር ትክክለኛ መንገድን የያዘ እርምጃ ነው ሲሉም ስለ ዕቅዳቸው ተናግረዋል። ፋንካስ የተባለው የሊቃን ስብስብ በስፔን 840,000 የሚሆኑ ሰነድ አልባ ስደተኞች እንደሚገኙ የሚገምት ሲሆን አብዛኞቹም ላቲን አሜሪካውያን ናቸው። ቋሚ ስራ ማግኘት ፈተና ሆኖበት የቆየው የቦሊቪያው ሪካርዶ ሰነድ ለማግኘት የማመልከት ውስጥ ያለው ሲሆን ይህም ብዙ ሰዎችን የሚጠቅም ነው። የተሻለ ህይወት እንዲኖሩ መስራት የሚችሉበትን እድል ሰጥቷቸዋል ይላል። እናም ይህ ማለት ለስፔን መንግስት ተጨማሪ ገንዘብ ማለት ነው። ተጨማሪ ሰራተኞች ለአሰሪዎቻቸው በህጋዊ መንገድ ይገኛሉ ብለዋል። ሊኖረውም የሚችለውን አዎንታዊ ተጽዕኖም በመጥቀስ የመንግስት ተቃዋሚዎች ግምታዊ ቁጥሮች ስህተት መሆናቸውን በመግለጽ ለዚህ ዕድል 1 ሚሊዮን የሚሆኑ ስደተኞች ያመለክታሉ ብለዋል። ፒፒ የተባለው ወግ አጥባቂ ፓርቲ እቅዱን የሚያበሳጭ ሲል ገልጾታል። በአንጻሩ የካቶሊክ ቤተክርስቲያን መንግስት ያወጣውን ህግ ደግፋለች። የስፔን እርምጃ አብዛኞቹ ጎረቤት የሆኑ የአውሮፓ ሀገራት ስደተኞች ላይ ህጋቸውን ጠበቅ እያደረጉ ባሉበት ጊዜ የመጣ ነው። ከዚህ ቀደም የስፔን ሁለቱም ሶሻሊስት እና ወግ አጥባቂ ፓርቲዎች የስደተኞች ህጋቸውን አሻሽለዋል። በቅርብም ከተሻሻሉት ውስጥ እንደ አውሮፓውያን አቆጣጠር በ2005 በሶሻሊስት መንግስት አስተዳደር 577,000 ስደተኞች የመኖሪያ ፍቃድ አግኝተዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።